ሰላም እንዴት ናችሁ? ውድ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ በሌሊት ነው የገባሁት። ሰዓቱን ማሳየት ይቻላል። ኦልሬዲ 12 ሰዓት ተኩል ነው ከጠዋቱ ማለት ነው። እና በዚህ ሰዓት ቪዲዮ እንድሰራላችሁ ያደረገኝ ነገር እሱን ከመንገሬ በፊት ያው እንደምታዩት እኔም ከእንቅልፌ መነሳቴ ነው። በዛ ላይ ማብራትም አልነበረም። ግን ደግሞ ለእናንተ ለውድ ቤተሰቦች መናገር ያለብኝ ነገር ስላለ ነው። ውድ ቤተሰቦቼ እኔ ትላንት ተፈጠረ የተባለው ነገር እኔ እሷ ላይ አድርጌባት አይደለም ማለት ማድረገውም እኔ አልነበርኩም ሁኔታው ማለት ነው። እንደዛ እንዲፈጠር የሆነበትን ምክንያት እሷ ራሷ ታውቀዋለች። ግን ደግሞ እኔ ጨክኜ ወይ ደግሞ እሷ ላይ ጉዳት ለማድረስ ምናምን ያደረኩት ነገር እንዳልሆነ ታውቃለች። ግን ደግሞ እሷ ከኔ ለመራቅ ሰበብ ነው የምትፈልገው። ሰበብ እየፈለገች ስለሆነ ይሄን ነገር እንደ ሰበብ ተጠቀመችው ማለት ነው እንጂ ማለት እሷን ለመጉዳት ምናምን ያልሆነ ነገር እንደሆነ ታውቃለች። እኔም ደግሞ እንዳላደረኩት ታውቃለች። እኔ አድርጌው ቢሆን ኖሮ ማለት በዛ ልክ እንደዛ አልሆነም ነበረ። ግን ደግሞ እኔ ያላደረኩትም እንድታውቁት ነው ይሄን የምነግራችሁ። ግን ውድ ቤተሰቦች ማታ ማለት ከማታ ጀምሮ ድምጿን አልሰማውም። ከዛ በኋላ እስቲ የት ናት ብዬ ቤት ውስጥ ፈለኳት። ቤት ውስጥ ፈልጋት የለች፣ ጭራሽ የለችም ቤት ውስጥ። ሙሉ የእሷ መኝታ ቤት ገባው፣ ሶስተኛው መኝታ ቤት ገባው፣ የልጅቷ መኝታ ቤት፣ ሁሉም ጋር ፈለኳት የለችም። የት እንደሄደች እኔ አላውቅም። እና እንድታቂው ማለት እኔ ለዚህ ህይወት አብሬሽ ለመሆን በጣም ብዙ ለፍቻለሁ። ያቅሜን አንቺ ላለማስከፋት ብዙ ሞክሬያለሁ። አንቺ ምንም ቢሆን ነገሮች እንዳሰብናቸው እንኳን ባይሆኑ ግን ደግሞ እንድንቻቻልና አንቺ ላይ ያለው እልህ እንዲወጣ አስቤ ነው ያደረኩብሽ እንጂ ሁሉን ነገር እኮ መተው ቀላል ነው። ሁሉን ነገር ምን አገባኝ። አንዳንዴ የራሳችሁ ሰው ሲሆን አይደለ እንትን የምትናገሩት ምን የምትሉት እኮ የራሳችሁ ሰው ስለሆነ ነው። ብትጣሉም ሰውን እኮ ካልወደዳችሁት እኮ መናገርም አያስፈልግም። ምንም ማድረግ ንቆ መተው ይቻላል። በቀለል አድርጎ ንቄ በተዋትስ አያችሁ። ግን ስለምወዳት ስለማፈቅራት ነው ያ ነገር የሆነው ማለት ነው። መውደዴና ማፍቀሬ ለሷ ትርጉም አጣ። ያ ነገር እንዲገባት ብዙ ሞከርኩ። ግን ደግሞ ማለት ሚስት ብዙ ነገር ትችላለች ሲባል አውቃለሁ። ሰው ማለት በተናደርኩ ሰዓት ማለት አሁን እናንተ ባታዩ ኖሮ ለምሳሌ እውነት ለመናገር ለምሳሌ የሆነ ነገር ተናድጄ የሆነ ነገር ሳደርጋት ወይ ስንጣላ ወይ ምን ስል እናንተ ባታዩ ኖሮ እናንተ እንዴት በዚህ ልክ ብላችሁ በቃሽ ከቤት ለቀሽ ውጪ ባትሏት ኖሮ የኔና የሷ ግጭት በአጭር ይፈታ ነበር። አሁን ማንንም ተወቃሽ ለማድረግ አይደለም።
እኔ ምንም አልልም፣ ግን ደግሞ እባክሽ ማለት ደህና እንደሆንሽ ካወቅኩ ይበቃኛል። ደህና እንደሆንኩ ካወቅኩ ደህንነትሽን የሚያሳውቅ ቪዲዮም ከሰራሽ ባለሽበት ቦታ አልደርስብሽም፣ ጨራሽ አልደርስብሽም። እና ደህና መሆንሽን ማወቅ ፈልጋለሁ። ይህን ቪዲዮ ካየሽው ደህንነትሽን ብታሳውቂኝና ደህና ነኝ ብትይኝ በጣም ደስ ይለኛል። ለእኔ ብቻ አይደለም፣ መጥፋትሽን ስነግር ብዙ ሰዎች ይጨነቃሉ። ይሄንን ማለት የለችም የት እንዳለች አላቅም ብዬ ስናገር ብዙ ሰዎች ስለሚጨነቁ ለእኔም ባይሆን ለእነሱ ብለሽ ያለሽበትን አሳውቂ። ከዛ ባለፈ ችግር የለም፣ ሁሉን ነገር ጊዜ ይፈተዋል። ለማንኛውም ለዳኒም ሆነ ማሚ ጋርም ደውያለሁ፣ ማለት እንደሌለች እንዲያውቁ። አቶ ዳንኤልም እኔ ያደረኳት ነገር እንደሌለ እንዲያውቅልኝ ለመንገር ጠርቼዋለሁ። ስለዚህ ያው ለሁሉ ነገር እግዚአብሔር የራሱ የሆነ መፍትሄ አለው። በዚህ ሌሊት ያው ሌሊቱን አልተኛውም። ስልክ ስደውልላት ነበር፣ ቴክስት ሳደርግ ነበር ያለችበትን ለማወቅ። ያልደወልኩበት ቦታ የለም። ለዛ ነው ሌሊት ቪዲዮ የሰራሁላችሁ ያለሁት ማለት ነው። ብቻ እወቁልኝ። ያው የለችም፣ ከቤት ወጥታለች። ብቻ ግን ከባድ ነው የምትወዱትን ሰው ማጣት። የምር እኔ ከእሷ ጥላቻ የለብኝም። እንዴት አደርሽ? ደህና ነኝ። ሲጨንቀኝ ጊዜ ለምን ተጨነቅ? አይ እንደሌለች እንዲያውቁ። ምክንያቱም በቃ ቤት ውስጥ እንደሌለች ለእነሱ ለማሳወቅ። ዳኒንም ጠርቼዋለሁ። እዚህ ማለት በሌሊት ወይስ በምን ሰዓት እንደወጣች እራሱ ነው አላውቅም። ግን በዚህ ልክ ይሆናል ብዬ አልጠበቅኩም ምንም ነገር እኮ። አሁን አንተ እኮ አሁን በቃ ይሄም አብራችሁም ሆናችሁ አልተቻቻላችሁም አይደል? መሄዷ ለአንተም ትንሽ ጊዜ ማረፉ ጥሩ አይደለም? አላውቅም። እሷም ባለችበት ቦታ ተረጋጋ፣ አንተም ተረጋጋ፣ ከራስህ ጋር አውራ፣ እሷም እንደዛው። ምክንያቱም የእናንተ አሁን አብሮነት አሁን ለምሳሌ ትናንትና ላይ አንተ አልመታዋትም እያልክ ነው፣ እሷ ደግሞ መቶኛል እያለች ነው። ይሄ ምን ማለት ነው እንግዲህ? ወይ እሱም ምክንያት ለማድረግ ይሆናል። ስለዚህ ይሄ እሷን ምክንያት እየፈለገች ሊሆን ይችላል። አንተ ላይ የሚመጣው ሌላ ጦሶች ከሚመጡ ትንሽ ጊዜ እሷም ከራሷ ጋር ትሆን፣ አንተም ከራስህ ጋር ሁን። እኔ ይህንን እደግፈዋለሁ። የእናንተን አሁን ለትንሽ ጊዜ መራራቃችሁ ጥሩ ነው። የምታስቡበት ጊዜ ይኖራችኋል። ምንድን ነው የምናስበው? አሁን አብራችሁ ሆናችሁ እኮ ዝም ብላችሁ የተጣላችሁ ነው። አላዛ እያያረል አሁን እሷን ምክንያት የፈለገችብህ ነው። የሰው ልጅ ሳይጣላ ይኖራል እንዴ? ሳይጣላ አይኖርም። ሲጀመር ትዳር ያው ፈተናም አለው፣ ሲቀጥልም ጸብም አለው። ግን የእናንተ በጣም ከመጠን አለፈ። አሁን አንተ አልመተዋትም እያልክ ምክንያት ፈልጋ መታኝ ብላ ሚዲያ ላይ መውጣት ምን ይሉታል? እሺ ምን ይሉታል? እኔ ምን አውቃለሁ። ስለዚህ ይሄ ምክንያት እየፈለገችብህ ነው። አንተም ደግሞ ያልሆነ ነገር ውስጥ ከምትገባ ትንሽ ጊዜ ተራርቃችሁ እርስ በራስ መደማመጣችሁ ጥሩ ነው። ለምን የምልህን አሰማ። እኔ አንቺ የምትይኝ ካለ መስማት ሳይሆን
ምንድነው አሁን ያሳዘነ ነገር? ለምን ሄደች ነው? ወይ የሄደችበትን ባቅ ነው እኮ እዚህ ያለችበትን ቀስ ብላ ደግሞ ስትረጋጋ ታሳውቃለች። መቼስ ምን ትሆናለች? ህፃን አይደለች፣ ትልቅ ሰው ናት። ኧረ በንዴት የሆነ ነገር ሆነች ብዬ እኮ ነው። ማን እንዴ የሆነ ነገር የምትሆን ይመስላል? እንዴት አይነት አስተሳሰብ ነው የምታስበው? ኧረ እንደዚህ አይነት ሀሳብ አታስብ። እንደዚህ አትሆንም። እሷ ሞኝ መሰለች እንዴ? ምን የምታረግ መሰለክ? እኔ በጣም ነው ጨነቀኝ። በጣም የምርህ ነው መጨነቅ? የምሬ ነው። ለምንድን ነው የምትጨነቀው? ሌላ ጊዜ ስንጣላ ማለት እኔ ባቁ ኖሮ እንድትሄድ አልፈቅድላትም። ሲጀመር እንድትሄድ አልፈልግም። እኔ ገባሽ? ከዚህ ቤት ለቃ እንድትወጣ አልፈልግም። ምንም ነገር ግን አሁን ቢፈጠር አሁን አንድ ነገር ስማ፣ ይሄ እኮ ይስተካከላል። እንደዚህ ሆኖ አይቀርም ወይ? ተለያይታችሁ አትቀሩም። ገብቶሃል? ከእሷ ጋርማ ትለያዩ፣ ግን መራራቃችሁ ለትንሽ ጊዜ ጥሩ ነው። እሷም ራሷን ታዳምጥ፣ አንተም ራስህን አዳምጥ። ታዲያ በዚህ አይነት ሁኔታ እንዴት ይሆናል? ቀን በቀን አምባጓሮ እየቀረበ ቀን በቀን አምባጓሮ እየመጣ እንዴት ይሆናል? ህይወት በዚህ ይዘልቃል? እሺ ያው መፍትሄው ምንድን ነው? ራስህን አረጋግቶ ከራስ ጋር ቁጭ ማለት ማዳመጥ፣ ራስን በቃ ምንድን ነው እየተካሄደ ያለው? በእሷ ዙሪያ በኩል ያሉት ጥሩ ነገር የሚመክሯት የሉም። ጥሩ ነገር አይነግሯትም። ገብቷል አይደል? እሷም ያነሱ የሚሏት ነገር ይጠቅመኛል አይጠቅመኝም የሚለውን ነገር ከራሷ ጋር ራሷን ታዳምጥ። የቱ ነው የሚጠቅመኝ? የሰው ህይወታ ነው የሚጠቅመኝ ወይስ ትዳሬ ነው የሚጠቅመኝ የሚለውን ታዳምጥ። ትዳር በግድ ይሆናል እንዴ? እሱማ አይሆንም። እሺ ቆይ ሰውን በግድ ይዘው አብረህ መኖር ትችላለህ? አትችልም አይደለ? ስለዚህ ትዳርን በግድ አይሆንም። ትዳር ላይ ምክንያት እየተፈለገ ያልሆነ ምክንያት እያሳበቡ ምናምን ህይወት እንደዛ አይቀጥልም። ትዳር በፍቅር በመተሳሰብ የሚኖሩት ነው። አልቀምጥም ያለን ሰው ደግሞ እንዴት አድርገህ ታስቀምጠዋለህ? ንገረኝ። መያዝ አይከብድም? ኧረ በእናትህ ተጨንቃ ታስጨንቀኝ አንተ ልጅ እንዴ! እኔ አንተን እየተከተሉ እኮ ተሰቃየሁ። አላዛር ምን ሆነሃል? ተረጋጋ እንጂ በቃ ከራሷ ጋር ራሷን ታዳምጥ። ከዛ ሲገባት ትመለሳለች ራሷ። ገባ? ያዳኒ ደግሞ የሚያውቅ ከሆነ ጠይቀው። ምናልባት ከሱ ደብቃ ላትሄድ ትችላለች። ጣርቼዋለሁ እኮ እስኪመጣ የጠበኩት እንኮ በሌሊት ደወልኩበት። እሱም ጋር መጣው ብሎኛል። እንግዲህ እኮ ምናልባት ከሱ ላስደብቀው ትችላለች። ከሱ የምትሰማው ነገር ሊኖር ይችላል። ከሱም ደግሞ ደብቃም ከሆነ ምንም ችግር የለውም። ምን ትሆናለች? ህፃን አይደለች ወይ? ጭንቀት በዚህ ማታ በዚህ ሌሊት የምትሄድበት አካባቢ የምታውቀው ቦታ ካለ? ኧረ እኔ ሌሊቱን ሙሉ ስደውል ነው ያደርኩት። ያልደወልኩላችሁ ሰዎች አሉ። ስለዚህ እንግዲህ እርግጠኛ ነኝ ማታ ነው የወጣችሁ እና በማታ ሰው የት ይሄዳል? እኔ ምን አውቃለሁ? አላዛር እሷ ከማን ጋር ነው የምትግባባ? ማን ጋር እንደሄደች ምን እንደምታደርግ እኔ ምን አውቃለሁ? በምንም አላውቅም። ሰላም አደራችሁ። ደህና ደር እግዚአብሔር ይመስገን። ልትቆም ነው? ያው
እዚህ ለሊት የጠራሁት በዋነኝነት ያው ትንሱ የለችም ቤት ውስጥ እና በዚህ ነገር ማለት የት እንደሄደች አላወቅኩም እና ስለተጨነቅኩኝ ነው። ይሄንን ነገር ያው ወይ አንተ ልትላክ ትችላለህ ከአንተ ጋር ያው ስለተግባባችሁ ያለውን ነገር የነገረችም ነገር ካለ ያለችበትንም ቦታ የምታውቅ ከሆነ ከምንጨነቅ እዚህ ሄዳ ነው በለኝና እኔ ችግር የለም ላስጨንቃት ወይ ላስቸግራት አይደለም። እዚህ ሄደች ብቻ በለኝ እኔ ተዋለሁ። እኔ አሁን ትናንትና መጣ ነበር እኔ ጋር ማለት መጣችና ልሄድ ነው አለችኝ እና ወዴት ነው የምትሄጂው አልኳት። ከዛ በፊት ያው ምን ያላየኋትም እንደዚህ ተጎድታ ነበርና እኔ ምንድነው ምን ሆነሻል ምናምን ስላት አይ መታኝ የደበደበኝ ደብድቦኛል ትናንትና አንተ ከወጣ በኋላ ይግባ ብለህ ቆይ እስቲ ልብሱን ይቀይር ምናምን ብለህ አስማምተኝ ከወጣ በኋላ በቃ እኔ በሰላም ቁጭ ብሏል ብዬ ስል ነገር ፈለገኝና ከዛ በኋላ መታኝ እና እንደዛ ነው በቃ እኔ አሁን ከዚህ በኋላ መሮኛል እኔ እሱ መቀመጥ አልፈልግም በቃ ቤቱ ለቅቄለት ሄዳለሁ ምናምን ስትል ኧረ ተይ ብዬ ላስማማት ሞከርኩኝ። መተይ እባክሽን ትንሽ ተረጋጊ ምናምን ብዬ ላስማማት ሞክሬ ነበረ። በታሪክ እምቢ አለች። በቃ በጣም እንትን አለች እና ቢያንስ እንኳን የት ነው የምትሄጂው የምትሄጂበትን ቦታ ለምን አትነግሪኝ ምናምን ብያት ነበረ። ግን እሷ ተበሳጭታለች ባለው ሁኔታና እኔ ሆነ ለመናገር እኔ ነገሮች ሁሉ በጣም እያስጠላኝ የመጣ ነው አላዛር። ለምን ከባለፈው ድርጊት ያለፈ አሁን እንደገና ድጋሚ ትመታታለህ ብዬ ምን ያላስብ ለመሰለህ እኮ አሁን እሷ እንዴት አድርጋ ታዲያ ተዋሻለች? አሁን እንደዛ እዚህ ጋር ተሰንጥቃ እያየኋት ፈጣሪ በሚያቆናል ምትዋት እኮ ምን ሆና ነው ታዲያ? አሁን እሷ መቶኛል እያለች ነው። እኔ አሁን ማናችሁን ልመን? ሁለታችሁ ነው ያላችሁ ቤት ውስጥ ያላችሁት ሁለታችሁ ናችሁ። ልጅቷም አለች በርግጥ ግን እናንተ ነው የምታውቁት። እሷ መቶኛል ካለች አንተ አልመታዋትም ካልክ የማናችሁን ነው የምናምነው? እሷ ግን በእንደዚህ አይነት ሁኔታ መረር ብላ መሄዷ ግን የሆነ ነገር ጉዳት እንደደረሰባት ነው የተሰማኝና ይሄ አላዛሩን ለመናገር ባለፈውም እንደዛ አይነት ነገር ግጭት ተፈጥሮ ፖሊስ ጣቢያ ገና ጉዳዩ መስመር ሳይዝ አንተም በዋስ ወጣ። ከዛ በኋላ ነገሮችን መስመር እናስይዛለን ወይ ደግሞ ምንድነው ችግራቸው ተብሎ እስከሚፈታ ድረስ እንኳን ብትቆዩ ጥሩ ነበር። አሁን እኔ ልጅቷን ግን የትነሽ ስላት እኔ ምንም ትነግረኝ አልቻለች። በዚህ መሀል እኔ የምለው ነገር ዳኒ ምን መሰለህ፣ ከዚህ በፊትም ስናገር ነበረ። አሁንም ቢሆን አንተ ደህንነቷን አጣራ። ያው ሁለት ነፍስ ናት። ደህንነቷን እኛ ብንፈልግም እኛ የት ናት ብለን ብንፈልግም ለኔ አብሷት አሳውቀኝም እውነቱን ለመናገር። ስለዚህ አንተ ደህንነቷን ብቻ ያለችበትን ደህና መሆኗን ምናምን አጣራ። እኛ የምንፈልገው ደህንነቷን ነው እኔ የምፈልገው። አሁን እኔ ያላዛር ነገር እኔ ራሴ እየሰለቸኝ ነው። ለምን ብትል እኔ እሱን እየተከተልኩኝ አሁን እሱ ይምታት አይምታት የማውቀው ነገር የለም። ለእውነት ሰው አሁን አንተን እንዳለው ነው ለእኔም ያለኝ። እኔ የማውቀው ነገር የለም። ሲጠየቅ አልመታዋትም ነው የሚለው አይደለ? ያለውን ነገር እኛ አናውቅም። እኔም እዚህ ስለማላድር እውነቱን የማውቀው ነገር የለም። ግን አድርጎት ከሆነም ጥፋተኛ ነው። ግን ደግሞ አላደረኩትም ፈጣሪ በሚያውቀው እያለ ነው። ስለዚህ እሷም ደግሞ እሱ ላይ ለማመካኘት እና እንዲሄድላት ፈልጋም ሊሆን ይችላል። አላቅም ምክንያቱን ያው ሁለቱ ጋር ያለውን ነገር ስለማላቅ ነው የምነግርህ ነው። ግን አሁን ላይ እኔ የምፈልገው እሷም ትንሽ ጊዜ ጽሞና ጊዜ መውሰዷ ጥሩ ነው የምለው። እሱም እንደዛው የት ሄዳ ነው አሁን? እኮ አሁን የሄደችበት ጉዳት የሚያደርስ ቦታ ጉዳት አታደርስም ብለዋ ላይ እንደማታደርስ ለመሰለሽ አሁን የት ሄዳለች ቢባል እኔ አሁን ገና እንግዲህ ይሄንን ነው አጣራ ካነሳችልኝ አንተ ነው ይባል ትናንትና ግን ጠይቂያታለሁ እኔ ደግሜ ችግር የለውም ለኛ አትንገረን፣ ለኛ ያለችበትን አትንገረን። ከፈለክ ግን አንተ ደህንነቷን ብቻ አጣራ። ያለችበትን ባትነግረንም ችግር የለውም። ዋናው ደህና መሆኗን ነው ምንም አለመሆኗ ደህና መሆኗን የሚያሳስበን ደህንነቷ ነው። ኢቭን ባለፈው ምን ሆናል መሰለሽ? ባለፈው ራሱ ምንድነው የሆነው? በቃ ሊሄድ ነው የሆነ ቦታ ብላ መጣ። ከነገረችኝ በኋላ አይታችኋል የነበረውን አጋጣሚ ቤት ስንሰብር ቤቷ እዚህ ተኝታ ብቻዋን ተኝታ ነው ያገኘናት። እና አሁንም የት ልትሆን መናገር ማትፈልገው ለምንድን ነው? እኛ ይመጡብናል ብላ ስለምትፈራ ነው። ገብቶኛል እኮ ስለምትፈራ ላትናገር ትችላለች። አንተ ለእኛ አትንገረን። ዋናው ደህና መሆኗን ብቻ ምናልባት ስልክህን ልታነሳ ትችላለች ምናምን እና በሆነ መንገድ ደህና መሆኗን ብቻ ተከታተል ነው። ያው ከአንተ ጋር ስለምትቀራረብ ነው ይሄን የምነግርህ። አይ ገባኝ። ይሄንን ደህንነቷን አጣራ። የነሱ ግን
ምንም ችግር የለውም እኮ የሰው ልጅ ትንሽ ጊዜ ክፍተት ቢፈጥርና የጽሞና ጊዜ ቢወስድ ችግር አለው እንዴ? አብሮ ሆኖ ከመገዳደል ሁለት ነገር ነው ያለው። አሁን አንዳንድ ጊዜ ሰው ልጅ በተለያየ ቁጥር ማለት ነው ጋፑ እየሰፋ ሲመጣ የመለያየትና የመረሳሳት ነገር ይኖራል። የነሱ አብሮነት ሌላኛው ደግሞ ሳይድ ሁለተኛው መንገድ ደግሞ በሰፋ ቁጥር የሆነ ምናልባት የጽሞና ጊዜ ነገር ኖሯቸው ነገ ከነገ ወዲያ ለመመለስ ወይ ደግሞ ያንን ነገር ለማስተካከል እያሰቡበት ይቆይና በኋላ ላይ መለያየታቸው ያመጣው ችግሩን ከተረዱ በኋላ የሚመለሱ ሰዎች አሉ። የነዚህ ሰዎች ሁኔታ በየትኛው ነው? አሁን ምነግርህን ሰማ። እሷ ብዙ ሰዎች የሚመክሯት ማለት ነው ትዳሯን ትታ እንድትሄድ ነው። ተይ ፍቺው ተዩ ያኮ ነው የሚሏት። የሚለውን ከየት ነው የመጣው? ነው እኮ መነሻው ነው ማለት። ቆይ ትዳር እኮ ቻሌንጅ አለው፣ ጭቅጭቅ አለው፣ ንግግር አለው አይደል እንዴ? ደግሞ ስታስታምመውና ደግሞ ስትይዘው ትዳር ይጠገናል አይደል እንዴ? ሁላችንም እኮ ኖረንበታል አይደል? ካስታመምነው ይጠገናል። ካላስታመምነውና ደግሞ ሰዎችን ብዙውን ጊዜ ሰዎችን የምናማክር ከሆነ ከሰዎች ጋር መጥፎ ሀሳቦችን የምንቀበል ከሆነ ለትዳራችን ጠንቅ ነው። ምክንያቱም ፍቹ ተዩ እንደዚህ ምናምን የሚሉ ሰዎች ዛሬ ላይ የሚያጨበጭቡ ሰዎች ህይወት አይሆኑም አይደል እንዴ? ህይወት ይሆናሉ ኑሮ አይሆኑም አይደል? ግን ደግሞ ይሄ የተበላሸና የተናጋ ትዳር እንዴት ነው ማስታመም የምንችለው? ሁለቱ ጋር ያለው የሆነ ስናወራ ሁለቱ ጋር ያለው እኔ ውጪ ካልከኝ በኋላ እኔ ከነሱ መሀል ወጥቻለሁ። እኔ ምክንያት ልሆን አልችልም። ግን ደግሞ የሚፈጠሩ ችግሮች ናቸው እኔን እያሮጡኝ ያመጡኝ። ምን መሰለሽ አሁን እኔ ለወደፊቱ እንዴት ይሆናል አብረን እናይ ይሆናል። እሷ ማስተካከል አለብን። እኔ በእንትንነት የሄድኩበት እነሱ አብረው ቢኖሩና ብቻቸውን ቢኖሩ የሌላ ሰው ሐሳብ ባይገባበት የፋሚሊ ሐሳብ ምናምን ባይገባበት ምናምን እኔ ለምሳሌ ያክል እኔ ከጎን እዚያ ጎረቤቷ ስላለን ነው። እሷም ቤተሰብ አላት፣ ወላጆች አሏት፣ ወንድም አለ ቤተሰብ አላት። ሆኖም ግን እኛ ደግሞ ጎረቤት ስላለን እኛ ካጠገቧ ሮጠን የምንመጣው ችግሯ ላይ የምንደርሰው ወይ ደግሞ በመሀልም ለማስታረቅ የምንሞክረው የእነሱን ሰላም ነው እንጂ እኔ ከዚህ ላይ የምጠቀመው ነገር የተለየ ነገር አንተ ልክ ነህ እኮ። ግን ምንድነው አንቺም በወቅቱ በነበረው ሁኔታ አንቺም ባለመረጋጋትሽ እሱም ባለመረጋጋቱ ተጨማሪ እሷም ባለመረጋጋቷ ነው ነገሮቹ እየተፈጠሩ ያሉት። ግን አንዳንድ ጊዜ ነጠል ብሎ እስቲ እነሱ ይኖሩ ብሎ ደግሞ እንድታስቢ ነው። አሁንም ደግሜ የምነግርሽ አንቺ እነሱ እስቲ ብቻቸውን እስቲ ይሁኑና እንየው የሚለውን ብታስቢበት አንቺ ከሱ ጀርባ ያለውን ነገር ትተሽው እነሱ ብቻቸውን ደግሞ እስቲ ይዩት ይኖሩ ብለሽ ብታስቢበት ጥሩ ነው እላለሁ። እሺ ችግር የለውም። ግን አሁን መጀመሪያ ሁለቱ የጽሞና ጊዜ ይሰዱ ነው እያልኩ ያለሁት። ትንሽ ጊዜ ለአንድ ቀንም ለሁለት ቀንም ይሁራቅ ማለቷ ጥሩ ነው። እሱ ችግር የለውም። እኔ ጭራሹንም ላላያቸውም እችላለሁ። አሁን የጽሞና ጊዜ ይውሰዱ፣ እሱም ደግሞ ይረጋጋ፣ እሱም ያስብ። እሷ ብቻ አይደለችም ገብቷል። አይገባኝ። እሱም ያስብ፣ እሱም ያስብ፣ እሱም ከራሱ ጋር ያስብ። ትዳሩ ምን ላይ ነው ታማሚ ሆነው ምኑ ጋር ነው ጤና ያጣው የሚለውን ያስብ። አዎ እውነት ከኔ ችግርም ከሆነ እሱንም ያስብ። አሁን ለሰዎች የሚታየው ለአንተ የሚታይ ነገር የእውነት የኔ ችግር ከሆነ እሱንም ያስብ፣ እሷም ታስብ። ገብቶሃል አይደለ? ከዛ በኋላ ይሄ ትዳር መጠገን ባለበት መንገድ በራሳቸው መጠገን የሚችሉበት መንገድ ላይ ሊደርሱ ይችላሉ። እኔ ግን አሁን ከዚህ በኋላ በእነሱ ንግግር ላይ የእውነት የኔ ያለመኖር እነሱን የሚያስማማ ከሆነ እርቃለሁ፣ ችግር የለውም በእኔ በኩል። እኔ አሁን እሱም በዛ አንግል እንዳያየው እናቴን አራቋት በሚል አንግል እንዳያየው አንቺም በዛ አንግል ሳታይ እኔ በዛ አንግል እያየው አይደለም። እኔ ከሆንኩኝ የነሱ በሽታ የእውነት እርቃለሁ ዳኒ። ግን ደግሞ እሱም ስለሆነ ብዬ ነው። እሺ አሁን እሱን አይደለ ምክንያት የሆነው እኔ ርቅና ደግሞ አንተ ትፈርዳለህ ራስህ፣ ችግር የለውም። የእውነት እኔ ከሆንኩኝ የነሱ ትዳር በጥባጭ እኔ ከሆንኩኝ አሁን በምርቅበት ሰዓት ታየዋለህ። ገብቶሃል አይደለ? እኔ መራቅ እችላለሁ። ግን ሁለቱ ለራሳቸው የጽሞና ጊዜ ወስደው የቱ ጋር ነው ትዳራችን የታመመው፣ ምንድነው እንዲታመም ያደረገው የሚለውን ነገር ለራሳቸው ያስቡበት።
አንተ የሷን ደህንነት አጣራ። አይኔ ደህና መሆኗን ብቻ እንወቅ። እኛ እኔ ደህንነቷን ነው የምፈልገው። አሁን እኔ ትናንት መታኝ ስትል የእውነት የመታት መስሎኝ ነበር እያወራኋት የነበረው። ገብቷል። ልታዳምጠኝም ልታወራኝም ፈቃደኛ አይደለችም። እኔ እችን ሴት ምን ላደርጋት እችላለሁ? ስለዚህ ሊያወራክ ያልፈለገውን ሰው ሊያናገርክ ያልፈለገውን ሰው ስትደነግጥለት ድንጋጤህን ሊገባው ያልቻለውን ሰው መተው ብቻ። አዎ እኔ ደግሞ ከምን አንገል መሰለሽ አሁን እሱ የተናገረውም ሰምቻለሁ። ግን እሷ መቼም ቤት ጥላ እስከመሄድ ምናምን በቃ ጉዳቱ ምርር ብሏት እስከመውጣት ድረስ የደረሰችበት ምክንያት ያለው ችግሮች የተከሰተው ነው ብዬ ነው የማስበውና እስቲ ለማንኛውም እኔ አሁን በስልኳ ሞክራለሁ። ምናልባት በዛ ስልክ ካጣኋት ግን ሌላ ስልክ የምታውቀው የጓደኛ ወይ የቤተሰብ ነገር ጓደኞች ምናምን ካሏት የእነሱን ስልክ ትሰጠኝና በዛ ሁሉም ጋር ደውያለሁ ግን ችግር የለም። እኔ እሱንም እሰጥሃለሁ ችግር የለም። አዎ እሱን ትሰጠኝና እናደርጋለን። እንደውልላታለሁ። እንግዲህ አሁን ያለውን ነገር ምንድነው መደረግ ያለበት የሚለውን ተነጋግረን እሷ ምን ላይ እንዳለች መጀመሪያ ለወቅና ሰላም ከሆነች ዋናው መጀመሪያ ደህንነቷ ነው። ሰላም መሆኗን እናረጋግጥና ከዛ ደግሞ ሌላውን ስቴፕ ይቀጥላል። ተረጋጉ። ዋናው ነገር እኔ በግልጽነት ተረጋጉ። ለምን አንዳንድ ጊዜ በስሜታዊነት የምታረጉት ነገር እሱም አንቺም የምታረጉት ነገር ትክክል ያልሆነ ነገሮች ይታየኛል። ግን በእኔ በበኩሌ ያንን ነገር ተው ለማለት ፈልጌ ነው። ለምን እኔ አሁን ዋናው አሁን እሷ አግኝተን ማምጣቱ ወይ ደግሞ ሰላም መሆኗን ማወቁን ብቻ ሳይሆን ስለ ወደፊቱም እዛው እኮ አሁን ማውራት ስላለብን ነው። አንዳንድ ነገር መስተካከል ያለበትን ነገር ብዬ የማምነው እሱም ላይ ማውራት ስላለብን ነው የምነግርሽ እንጂ እኔ እሷን ደግሞ መፈለጉን የመጀመሪያ እንትን ነው ደውላትና አሁን ወደ ስራ ለወጣ ነው። ግን ከዛ በኋላ ላይ በመሃል ቼክ አረጋታለሁ የት እንዳለች። በኋላ ላይ ደግሞ ቼክ አርጌ ያለው ውጤት ደግሞ አሳውቃለሁ። በቃ ለዛ ነው። እሺ ተረጋጉ እናንተ። እሺ